ጨዋታው ደራ ጨዋታው ደመቀ ማለት አሁን ነው እናቴ። የአርሰናልና የማንቸስተር ደጋፊዎች አስባችሁታል? አንድ ቤት ሲኖሩ አስባችሁታል? ምን ያክል ማለት ነው አይጥና ድመት አንድ ላይ በነገራችን ላይ ማለት ነው። በጣም ብዙ እግር ኳስ ክለብ አለ፣ ግን የአርሰናል እና የማንቸስተር ደጋፊ አንድ ላይ ተዋዶ ይኖራል ማለት በጣም በጣም ተረት በቃ በየሄዱበት የሚጣሉ የአርሰናልና የማንቸስተር ክለብ ደጋፊዎች ናቸው። መቼም ሊስማሙ የማይችሉ ማለት ነው። ግን ደግሞ ይሄን እምላችሁ እግር ኳስን እንዳንድ የህይወት አካል አድርጋችሁ ለሚቆጥሩ ሰዎች ሳይሆን እግር ኳስን ልክ እንደ መዝናኛ ለሚቆጥሩ ሰዎች ያው ከአንድ ቤት ውስጥ ተቃራኒ መኖር ግድ ነው። አለበለዚያ ሙዱ አይመጣላችሁም፣ ደስ አይልም። ተቃራኒ አካል ሲኖር ነው ደስ የሚለውና እንግዲህ ጨዋታ ባለቀን ሀይሚና ብሩኬ ሁሌ እንደተቦጣቦጡ እና ግን ያው ኳስ እንደ እንትን መሆን የለም። ትክክለኛ የተማረ ሰው ትክክለኛ ማስተዋል የሚችል ሰው እግር ኳስን ለመዝናኛ ነው ማየት ያለበት እንጂ ለእግር ኳስ አርሰናል ተሸነፈ ተብሎ እርስ በርስ መደባደብ፣ እርስ በርስ መጣላት ይህን ምላችሁ ስላሉ ነው። አንዳንድ አሉ የምር በጣም ስሜታው የሚሆኑ ማለት ነው። በጣም የሚሰዳደው፣ በጣም የሚጣሉ፣ የሚፈነካከቱ ራሱን ያጠፋል ሁሉ አለ እና ይሄ ትክክል አይደለም፣ ተገቢም አይደለም፣ ጥሩ አይደለም። ግን እግር ኳስን ለመዝናኛ ለሚጠቀመው ሰው አሪፍ ነው፣ ደስ ይላል ማለት ተቃራኒ። አሁን ሀይሚና ብሩኬ አሁን ሀይሚዬ ማንቸስተር ከሆነች አሪፍ ነው፣ ብሩኬ ያርሰናል ደስ ይላል። በቃ ይሁን በቃ አለ አይደል ደስ ይላል። ብቻ ፉክክር ይኖራል ምናምን ነገርና ሀይሚዬ ግን ይመስለኛል ኳስ ላይ ብዙም አይደለችም፣ የማንም ደጋፊ አትመስለኝም። ትላንትና ያው ለቪዲዮ ብለው ነው እንጂ ከእንትና ጋር ከሚፍታህ ጋር የመጡት ማንቸስተር ማሊያ ምናምን ይዞላት የመጣው ያን ያህል የእግር ኳስ አፍቃሪ ስለሆነች አይመስለኝም። እና ለማንኛውም ደስ ይላል። እንግዲህ ዛሬ ቡቡዬ ጠብቂ ብዬሽ ነበር ሀይሚ፣ በነገራችን ላይ ጠብቂ ይቺ ብድር አትቀርልሽም ብዬ ነበር። ይሄው ብድሩን መለሰ ብሩኬ። እስከ ዛሬ ስንት ቀን አንቺ ቀልደሽበታል፣ ስንት 2 ቀን ሙሉ ቀልደሽበታል። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ወይን ያለው እግዚአብሔር ይመስገን፣ ሰላማችሁ ይብዛልኝ። ዛሬ እንግዲህ ያው ቀን ሙሉ ጠፍቼ ነው የዋልኩት። ሚዲያ ላይ አንዴም እንኳን ብቅ አላልኩም። ግን የሆነች ትንሽ ችግር አጋጥማኛለችና እውነት ለመናገር ትንሽ የምለው ነገር አይደለም፣ በእርግጥ ትልቅ ችግር ነውና፣ ግን እግዚአብሔር ይርዳሽ በሉኝ። ሁላችሁም ጸሎት አድርጉልኝ። ይሄ ችግር እኔም ብቻ ሳይሆን እህቶቼን፣ እናንተን ስደት ላይ ያሉ እህቶች በተለይ ይመለከታልና ነገ በሰፊው በቪዲዮ መጣበታለሁ። የደረሰብኝን እንግዲህ ሁሌም ያው እናገራለሁ። ከስደት ተመላሽ ነኝ። ከስደት ነው የመጣሁት እና ሀገር ቤት ብዙ የገጠሙኝ ነገሮች አሉ። ብዙ ያላሰብኳቸው፣ ብዙ የተሰነካከሉብኝ ነገሮች፣ ብዙ የተበላሹብኝ ነገሮች አሉና ምን ተበላሸብኝ፣ ምን አጋጠመኝ የሚለውን ነገር ነገ በደንብ እነግራችኋለሁ። በቪዲዮ እመጣለሁ ነገ። ለምን ምናልባት ለእናንተም ይጠቅማችኋል ብዬ ያሰብኩት ነገር ስለሆነ ማለት ነው። ለእኔ የደረሰብኝ ለእናንተ ምናልባት ይጠቅማችሁ ይሆናል ብዬ ስላሰብኩ፣ ለምን እኔም በጊዜው እዚህ ብሆን ይሄ ነገር አይፈጠርም። እዛ ሆኜ ነው ይሄ ነገር የተፈጠረውና እዚህ ግን ስመጣ እኔ ያሰብኩት ነገር ሳይሆን ብዙ ሌላ ነገር ብቻ ግን ብዙ ፈተና ነውና ምናልባት ከጠቀማችሁ ነገ ነግራችኋለሁ። ዛሬ ግን የመጣሁት አንደኛ ሀይሚዬ 300K እናስገባ ተባካችሁ፣ ሼር አድርጉ። የምር ማለት ነው። በዛሬ ቪዲዮ 300K ብትገባ በጣም ነው ደስ የሚለኝ። ብሩኬ በቀደም ያው ቪዲዮ 350 ሊገባ ትንሽ ነው የቀረውና ቪዲዮ አሁን ከትላንት ወዲያ የተለቀቀው ብዙም አልታየለትም፣ ትንሽ እይታ ነው የነበረውና እባካችሁ ቻናል ስታዩ አንደኛ በአንድ ስልክ ደጋግማችሁ አትዩ፣ ሁለተኛ ቪዲዮ ስታዩ አታንፋቁ። እይታ አልነበረውም ቪውና
ትናንትናም ደግሞ አልመጡም። ቢመጡ ቢያንስ ዛሬ ትገባ ነበር ሀይሚ፣ እርግጠኛ ነኝ። ትናንትና ተለቆ ቢሆን በሷ ቻናል ዛሬ እንኳን በሷ ቻናል ባይለቀቅ ነገ ትገባ ነበረ። ብቻ ግን ይደረሳል። እስከ በዓል ድረስ ይገባሉ ብዬ ተስፋ አደርጋለሁ። ሁለቱም እስከ በዓል ድረስ ይገባሉ። እሱም 350 ይገባል፣ እሷም 300 ትገባለች እና ደስታችን እጥፍ ይሆናል ብዬ ተስፋ አደርጋለሁ። ከዛ ባለፈ እንግዲህ ብሩኬ ክሽን ያለች እምር ያለች ጠፍጥ ያለች ፕራንክ ይዞ መጥቷል። እሱ ምንድን ነው እንግዲህ ያው ትላንትና እንዳያችኋት ሀይሚዬ ከሚፍታህ ጋር መታለች። ከሚፍታህ ጋር የማንቸስተር ዩናይትድ ማሊያ ለብሳ እኛንን ጀግና ነው። በርግጥ ማንቸስተራውያን ንጉሳውያን በጣም ነው የምወደው በነገራችን ላይ ማንቸስተርን ማለት ነው። በጣም ግን ደግሞ ያው እንዳልኳችሁ ለመዝናኛነት እንጂ ያን ያክል በኳስ ምክንያት ከባሌ ጋር የምጣላ ከሌላ ሰው ጋር የምደባደብ ምናምን አይደለም። ምክንያቱም እግር ኳስን መጠቀም ያለብን እንደ መዝናኛ ነው እንጂ እንደ አንድ ህይወት አካል መሆን የለበትም። ለምሳሌ አሉ አንዳንድ ባልና ሚስቶች ራሱ የሚጣሉ አሉ። አስቡ እንግዲህ አርሰናል አንዱ ተጫዋት $100 €100 እየተከፈለው ነው የሚጫወተው እና ግን ለእነሱ ስኬት እነሱ ሊያሸንፉት እኛ እርስ በርሳችን የምንባለው ነገር ተገቢ ነው ብላችሁ ታስባላችሁ? አይደለም። ሚስት የቤት ብቻዋን ቁጭ ብላ ባል አዳሩን ኳስ ሲያይ አይቶ ሲያይ አድሮ ሌሊት ወደ ቤት መምጣት ተገቢ ነው ብላችሁ ታስባላችሁ? ትክክል አይደለም። ይሄ የሆነ ከልክ ያለፈ መጨማለቅ ይባላል። የሆነ በቃ አርሰናል ተሸነፈ ብሎ ይሄ ከቤት ቤተሰብ መበጣበጥ ምናምን እኔ በጣም ነው የሚደብረው። ምክንያቱም እንዴት ያቀኛል እኔን እንዴት አውቆኝ። ግን እንደ መዝናኛ ደስ ይላል። ለመዝናኝነት እጠቀምበታለሁ። ኳስን ደስ ይለኛል ያለው። ከዛ ባለፈ ግን እንግዲህ አንቺ የማንቸስተር ዩናይትድ ደጋፊ ሆነሽ ከሱ ጋር ሆነሽ ወይ እሱን ትመርጫለሽ ወይ እኔን ትመርጫለሽ? አረ ብሩኬ የማይመስል ነገር። ሀይሚዬ ግን የምሯን ተናደደች እኮ አንተ ለኳስ ብለህ ነው እንደዚህ የምታረጊው ምናምን። እውነቷን መሰላ። የኔ ቆንጆ ቡቡዬ የተማረ የተመራመረ ነው እናቴ። ይህንን አያደርግም። አንቺ እኮ ማለት ነው አይደለም በእግር ኳስ ሊቀይርሽ ይቅርና እኔ እንጃ እንቁ ዳይመንድ ቢመጣ ራሱ ብሩኬ አንቺን ይቀይርሻል ብዬ አላስብም። ምክንያቱም እናንተ ሁለታችሁም አንድ አይነቶች ናችሁ። አንድ አይነቶች፣ አንቺ ለሱ ደስታ እሱ ደግሞ ለአንቺ ደስታ የምትኖሩ ሁለት የምታምሩ የምታሳዝኑ ደስ የምትሉ የምታሳሱ ካፕሎች ናቸው። ማርያምን ትላንትናሁን ደስ አይሉም? እንደ ወፍ ተዛዝለው ማታ ላይ ብላይ ወይኔ ሲያምሩ ወይኔ እኔ መበስ ፈጣሪ ሆይ ከሰው አይን አወጣቸው እያልኩ ነበር ማታ። እግዚአብሔርን ነው የምላችሁ ብታምኑ ባታምኑ አምላኪ ሆይ እንደው ከሰው አይን አወጣቸው እያልኩ ነበር። አንድ አለች ደግሞ የሆነች ልታሽላላ ሞክራ ነበር። ዋንትኛ ናት ማለት